ፍቅረኛዬ ለምን ጥያቄን አልተቀበለኝም በማለት ፍቅር የያዛትስ ከማን ነው? ከዳዊት እናቷን ከሚፈልጋትና ከሚያሳድዳት ነበር። ዳዊት ምንድን ነበር እያላት እኔ የምመኛትና የምፈልጋት ሴት እንዳንቺ አይነት ሴት አይደለችም፣ ስለዚህ እኩያሽን ፈልጊ በማለት አስጠንቅቋት ነበር። እያለቀሰች ወደ ቤቷ ስትሄድ ፖሊስ ተብዬውና ወይዘሮ አልማዝ ቁጭ ብለው ነበረ። በሩን ከፍታ እያለቀሰች ወደ መኝታ ክላስ ስትገባ ወይኔ ልጄ ምን ሆነችብኝ በማለት ተከትላት ገብታ ነበር። ፖሊስ እታብየውም እሱም ገብቶ የኔ ውድ ምን ሆነሽብኝ ነው? ማን ነው ያስቀየመሽና ያስከፋሽ? በማለት ለልዕልቴ ይነግራታል። አይንህን ማየት አልፈልግም፣ እንደውም አንተን ሳይ ያመኛል፣ ውጣልኝ በማለት እናቷንም ከዛ ከክላሷ እንዲወጡ ታደርጋለች። ቆይ አንተ ምን አይነት ድፍረት ነው መኝታ ክላስ ድረስ ተከትለህ የመጣኸው? በማለት ወይዘሮ አልማዝ ትለዋለች። ምን ታካብጃለሽ? የወደፊት ሚስቴ አይደለችም ወይ? ደግሞስ ከደቂቃዎች በፊት ቃል ገብተሽልኝ የለም ወይ? ቃል ነው በማለት ለወይዘሮ አልማዝ ይነግራታል። ታዲያ እኔ ብልህ ልጅቷ ከሷ ምላሽ ምን ተገኘና ነው እንደዚህ የምትለው? በማለት ተነግረዋለች። እሷ ምንድን ነበር እያለችው እያለቀሰች ለእህቷ ጋር ስልክ እያወራች እህቴ አንቺን እወድሻለሁ፣ እኔ በህይወት መኖር የለብኝም ብላ ለሉሊት ነግራት ነበረ። ሉሊት ደግሞ በጣም ተጨንቃ እሷን ለመጠየቅ ወደዛ ቤት ስትመጣ ይህ ፖሊስ ተብዬውና ልዕልቴን አገባታለሁ የሚለው በር ላይ እያገኛትና አንቺ ላይ ትቤትሽን አላበርድ ብለሻል፣ ጥጋብሽን የምልሽን አልሰማሽም ወይንም አትሰሚም በማለት ያስጠነቅቃታል። ደግሞ ወይዘሮ አልማዝ ልጇን እሰታኛለች፣ ድልል አድርጋችሁ ልትድሩኝ ነው እህትሽን በማለት ይነግራታል። ይህ ህልምና ቅዠት ነው። በጭራሽ እኔ በህይወት እያለሁ እሷ ብትፈቅድልህ እንኳን የማይሆን ነገር ነው። ምን ያጃጅልሃል? እኩያህን ፈልግ ብላ አስጠንቅቃው ነበረ። በዛሬው ቪዲዮ ላይ ደግሞ የልዕልቴ መጨረሻ እንዲሁም የወይዘሮ አልማዝ ክፋትና የሉሊትስ መጨረሻ ምን ላይ ደረሰ የሚለውን የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉ እንዲሁም ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። በዛሬው ቪዲዮ ላይ እንግዲህ ልጅቷ ምንድን ነበር እሷን ለመጠየቅ እህቷ ወደ እሷ ክላስ እየገባች እያለ በጣም ስለጠጣች እያቃሰተች ነበር። እህቷ ስታያት በጣም መደንግጣ ነበርና አገባታለሁ የሚለው ወደዛ ቤት ሲገባ ድረሱልኝ እያለች እየጮች ነበር ሉሊት። እሱ እየገባና ይዛትና ወደ ሆስፒታል እየሄዳሉ። ከሆስፒታል እያሉ ወይዘሮ አልማዝ ከውጭ ስትገባ ወደ መኝታ ክላሷ ስትገባ ልጅቷ የጠጣችበትን በረኪና ታየዋለች። ወይኔ ልጄ በማለት ትጮኻለች። ከሆስፒታል እየመለሳሉ። ይኸውልሽ እኔ ባልኖር እዚህ አትደርሽም ነበረ አዳንኩሽ በማለት ይነግራታል። ወይዘሮ አልማዝ ደግሞ ምን አጉድየብሽና ምን ተፈጥሮ ነው እንደዚህ የሆንሽው? ምን ሳስበሽ ነው ይህንን እየጠጣሽው? በማለት ልጅቷን እየጨቀጨቀቻት ነበርና ሉሊት አሁን በዚህ ሰዓት ይሄ የሚወራበት ነው ወይ በማለት ለእንጀራ እናቷ ትመልስላታለች። እንጀራ እናቷ ደግሞ አንቺ ዝም በይ፣ እንደውም ይሄ ድርጊት ሲደረግ አንቺም ከጎኗ ነበርሽ፣ የዚህ ድርጊት ተባባሪ አንዷ ራስሽ ነበርሽ በማለት ለእንጀራ ልጇ ለሉሊት ትነግራታለች። ሉሊት እኔ እንዳንቺ በስተጀርባ ነገር የማጤንና ክፋት የምሰራ ሴት አይደለሁም ብላ ትላታለች። ፖሊስ ተብዬው ሙዝ አንጠልጥሎ ለመጠየቅ ይመጣና እንዴት ነሽ የኔ ውድ የኔ ፍቅር በማለት እየጠይቃታል። እሱን ስታየው ፊቷ እንዴት እንደተኮሳተረ ቆይማ እንግዳ እንደዚህ ነው ወይ የምትቀበሉት በማለት ይላቸዋል። የሉሊትም ፊት ደስ አይልም ነበረ። ወይዘሮ አልማዝ ቁጭ በል በማለት እትለውና አረፊልና ይላታል። እነምልሽ የወደፊት ሚስቴ እያለ ሲላት ወይዘሮ አልማዝ በጣም ትናደድና አንተ ተነስና ና ወደ ውጭ ወተን እናውራ በማለት ትትለዋለች። እንዲነሳ ታደርግና እጁን ትጨብጠዋለች። እኔ ከሷ የምደብቃትና የምሸሽጋት ነገር የለም። ስሚኝማ እናትሽ እራሷ ሰጥታኛለች።
አንቺን የምደብቀውና የምሸሽገው አንዳችም ነገር የለም፣ ሁሉንም ነገር እነግርሻለሁ ብሎ ለልዕልቴ ይነግራታል። ወደ ውጪ ይዘው ተወጣች በኋላ ይህ ሰውዬ ምንድን ነው ሳየው ያስጠላኛል፣ የሚሰራው ነገር ሁሉ ይዘጋኛል በማለት ለሉሊት ትነግራታለች። እናቴ ግን ምን እያሰበች ነው ብላ ስትላት የእናትሽ ነገር ምን ይታወቃል ብላ ደግሞ እህቷ ሉሊት መለሰችላት። ውጭ ላይ ይዘው እትወጣች በኋላ አንተ ያመሃል ወይ ህፃን ልጅ ፊት እንዴት እንደዚህ ይወራል በማለት ትለዋለች። ምንድነው ህፃን ልጅ? አንቺ አንዴ ሰተሽኛል፣ በቃ ሚስቴ ናት፣ ቃልሽን ማጠፍ የለም፣ ያለበለዚያ ግን በህይወትሽ ላይ የሚገጥምሽን አስቢ፣ አልለቅሽም በማለት ያስጠነቀቃትና በሩን ከፍቶ ሲሄድ ምን ይመስላል ይሄ ከረፈፍ ብላ ወይዘሮ አልማዝ ትለዋለች። ወደ ቤት ከተመለሱ በኋላ እሷን እያጽናናቻት ነበርና እህቷ የተፈጠረውንና ለምን እንደጠጣሽ ምክንያቱን ለምን አትነግሪኝም እያለቻት ነበር። ምክንያቱ እንግዲህ በፍቅር ወይንም ዴቭን አፍቅሬው ነው። በዛ ጥያቄን ስጠይቀው አልተቀበለኝም። እኔ ተፈላጊ ሴት አይደለሁም እና እኔ የምፈልገው መሞት ነው ብላ ነበር ለእህቷ እያለቻት። ለምንድን ነው እንደዚህ የምትይው? አንቺ እንኳን ወላጅናት እያለሽ ለምንድን ነው እኔን ስታጽናኝና ስታበረችኝ የከረምሽ እህቴ አይደለሽም ወይ ብላ ሉሊት ትነግራታለች። አንቺ በፈተና ውስጥ እና በፈተና ያደግሽ ልጅ ነሽ በማለት ደግሞ ሉሊት ትነግራታለች። ነገሮች እያልፋሉ። አንድ ሰው ጥያቄውን አቅርበሽለት ስላልተቀበለ ሌላ እድል የለኝም ብለሽ ራስሽን መጉዳት የለብሽም በማለት ሉሊት ለልዕልቴ ትነግራታለች። ዳዊት አሁን ያለበት ችግር ላይ ስለሆነ ስላልተመቻቸለት ሊሆን ይችላል፣ እኔ እነግረዋለሁ በማለት ትናገራለች። አንቺ ምን ብለሽ ነው የምትነግሪው? ምንስ ምላሽ ይኖረዋል ብላ ስጠይቃታለች። በቃ ችግር የለም በእኔ ላይ ጣዩ በማለት ትላትና አሁን መሄድ አለብኝ፣ ራሽን እጠብቂ፣ አይዞሽ ብላ እሷን ታጽናናቻት። በኋላ በሩን ከፍታ ልትወጣ ስትል ወይዘሮ አልማዝ በር ላይ ትይዛትና አመሰግንሻለሁ ብላ ትላታለች። ለምኑ ብላ ትመልስላታለች። ልጅን ስላተረፍሽልኝ ብላ ነበር እያለቻት። እህቴ አይደለችም እንዴ ብላ ኮስተር ስትል ደግሞ ምስጋና ስላቀረብኩልሽ እንዳታካብጂ ብላ ኮስተር ብላ አሁንም ለሉሊት ትነግራታለች። ወይዘሮ አልማዝ የኔና የአንቺ ጉዳይ አላለቀም ብላ በሩን ከፍታ ሉሊት ወደ ቤቷ ትሄዳለች። ኤልሳ ደግሞ ምንድን ነበር እያለችው ለወንድሟ ለዳዊት ለምንድን ነው ካሌብ እንደመታ ያልነገርከኝ ብላ ለዳዊት ስትነግረው እሱ አልመታኝም በማለት ይነግራታል። ውሸት ጠይቀዋለሁ፣ ራሱ ነው የነገረኝ፣ ካላረፈ አሁንም አልለቀውም ንገሩ ብሎ ነገረኝ። አንተ በእኛ መካከል ለምን ትገባለህ በማለት ታስጠነቅቀዋለች። ነገረሽ አደለ አንድ ተራ ሰው እኔን እንደዚህ አደረገኝ፣ አሁንም ቢሆን በመንገዴ የሚመጡ እኔ የሚያስቸግሩ ሰዎችን አጸዳቸዋለሁ በማለት ይነግራታል። እኔ እምልህ ይህንን እኛ በሁለታችን መካከል እያለውን ጣልቃ አትግባ፣ እኛ ራሳችን እንፈተዋለን በማለት ነበር ለእሱ የመለሰችለት። እኔ እኮ ዳዊት ነኝ ብሎ ነገራት። አውቃለሁ ብላ መለሰችለት። ታዲያ ለሱ እያሰብሽለት ነው ወይ? እንዴት ነው አንቺን ከመታሽና በባለፈው ተደበደበሽ ልጅ ጋር እንደዚህ የምትከራከሪለት በማለት ይመልስላታል። በጣም ትቆናደፋለች። ምክንያቱም ካሌብ የኔ ብቻ ነው ብላ ስለምታስብ ነው። ወንድሟም ይናደዳል። ሉሊት ወደዛ ቤት እትሄድና እሱን ለማናገር ትፈልጋለች። ምንድን ነበር ያናገረችው? ጊዜ ሰተሃት በአንተ ምክንያት እህቴ እየተሰቃየች ነውና ጥያቄዋን ባትቀበላት ባትወዳት እንኳን ለማሳለፉ ሞከር ብላ ነገረችው። በጭራሽ አላደርገውም፣ እኔ ፍቅር የሚባለውን ነገር አልቀበልም ብሎ ተናገረ። በተፈጥሮ ትንሽ ኮስተር ያለ ወንዳ ወንድ ነገር ነው። ከዚያ በቃ አትቀበለኝም፣ እኔ እኮ ይህ አብርሃት ዝለቅ እንኳን ባይሆን እንደዚህ ካልሆነች አይኔ እያየ እህቴ ላጣት ነው ብላ ተነግረዋለች። እሺ ሞክራለሁ ብሎ ለሷ ሲል ተረጋጋ። ስልክ ልደውልላት እንዴ ብሎ ስልክ ሲደውልላት እያየችው ያች የምታፈቅረው ልጅ
ለሱ ብላ በረኪና የጠጣችው። ሁለቴም ሲደውልላት ስልኩን አታነሳም። ባታነሺ ታይዋ የራስሽ ጉዳይ ገደል ግቢ ብሎ ይናገራል። ወደ እዛ ቤት ደግሞ ኤልሲ ትሄዳለች። ኤልሲ ለምንድን ነው እየሄደችው? ሉሊ እንትናን ለመጠየቅ ሰምታ ነው በረኪና እየጠጣችውን። ሁሉንም ነገር ሰማሁኝ፣ በጣም እያሳዝናል። አሁንም ቢሆን መቅረብ ያለብሽ ከሱ ጋር ነው ብላ እየነገረቻት ነበር። እኔ ከሱ ጋር ምንም አይነት ግንኙነት የለኝም፣ ትቼዋለሁ፣ አልፈልግም ብላ ትነግራታለች። አይንሽ እያየ የገዛ እህትሽ ደግሞ ሉሊት እኮ ልትነጥቅሽ ነው ብላ ነበር እያለቻት፣ ወሬሽን ቀይሬ እያለች እያወራቻት ወይዘሮ አልማዝ አጠገባቸው ድንገት ከቻለች እና ማነሽ ለምንድን ነው እየመጣሹ በማለት ትነግራታለች። ተዋወቂያት፣ እናቴ ሉሊትን ያስጠጋቻት ልጅ ናት በማለት ልዕልቴ ትነግራታለች። ኦኬ ሉሊት እናንተ ጋር ያለችው በሰራተኝነት ነው እንዴ ብላ ለኤልሲ ትመልስላታለች። ኤልሲ አረ በጭራሽ አይደለም፣ እኔ እንደዛ አይደለም፣ ስራ አብረን ነው የምንሰራው፣ አሁን ሰራተኛ ለመቀጠር እያሰብኩኝ ነው ብላ ለወይዘሮ አልማዝ ትነግራታለች። እሺ እንደዚያ ከሆነ ብላ መለሰችላት። ወይዘሮ አልማዝ እዝጋ በጣም እየተናደደች ነበረ። የፍቅረኛዋን ፎቶ ደግሞ ማየት ፈለገች። ለምንድን ነው እንደዚህ ራስሽን የምትጎጁ? እኔ እናትሽ አይደለሁም ወይ? ለእናት ሲነግሩት ይቀላልና የተሰማሽን ይህን ነገር እንደዚህ ያደረግሽውን ምክንያቱን ንገሪኝ በማለት ትነግራታለች። ምክንያቱን ነገረቻት። በፍቅርም እንደሆነ በረኪና የጠጣችው አፍቅራም እንደሆነ ነገረቻት። እሺ ማን ነው ያፈቀርሽው ብላ ነገረቻት። አታቂውም ልጁን በማለት ፎቶውን ታሳያታለች። በጣም እደነገጠ። ማየት ከፈለግሽ ልጁ ይኸውና ብላ ፎቶውን ስታሳያት በጣም ደነገጠች። ምክንያቱም ወይዘሮ አልማዝን የሚያሳድዳት ልጅ ነው። የገዛ አባቱን የገደለችበት ልጅ ነው። ካገኛት አይመራትም ዳዊት። ምነው ችግር አለ ወይ? ታቂዋለሽ ወይ? ለምንድን ነው የደነገጥሽው? በማለት የገዛ ልጇ ስትመልስላት አረ አላቀውም፣ ምንም አልደነገጥኩም ብላ ነበር እያመለሰችላት። ወይዘሮ አልማዝ ደግሞ ምንድን ነበር እያሰበችው? ሰራተኛ ልቀጥር አስቤያለሁኝ ብላት ኤልሲ ስላለቻት እና እየፈለግሽ ነው ሰራተኛ ስትላት፣ አወድ ለምን እናንተ መስራት አትችሉም እንዴ ብላ ስትላት፣ አይ ለመተጋገዝ ነው ብላ አለቻት። እሺ መልካም ብላ ነበር የመለሰችላት። እናንተ ሰፈር ያለውን ደላላ አናግሬዋለሁ ብላ ኤልሲ ለወይዘሮ አልማዝ ትመልስላታለች። ወይዘሮ አልማዝ ደግሞ እዛ ሰፈር ካለው ደላላ ጋር ትደውልና ምን ፈለግሽ ብሎ ሲመልስላት፣ አይ በቅርቡ ስራ የማስገባት ልጅ አለች በማለት ለዛ ሰውዬ ታናግሯለች። በሌላ በኩል ደግሞ ጓደኛዋ ሂሩት ጋር ትደውልና የሚገርምሽ እኮ አየሁት ያንን ልጅ ብላ የበየነ ልጅ አየሁት ብላ ትናገራለች። በየነ የቱ ብላ ትናገራለች። በየነ የሚባለው ሰውዬ ወይዘሮ አልማዝ እየገደለችው ነው። ኦኬ እሱማ ታየሽ፣ ነገሮቹ በጣም ከባድ ናቸው ወይዘሮ አልማዝ፣ ፈጣሪ ይሁንሽ፣ ነገሮቹን ግን በአቋራጭ ቶሎ ብለሽ መወሰን አለብሽ ብላ ለሷ ትነግራታለች። ምንድነው ማድረግ ያለብኝ? እገዛሽን እፈልጋለሁ እያለቻት የዛሬው ቪዲዮ እያልቃል ማለት ነው። በቀጣይ ወይዘሮ አልማዝ ምን ይገጥማት ይሆን? ያንም በቀጣይ የምናየው እየሆነ ቤተሰብ ባላችሁበት ሰላም ሁኑ። ባይ ባይ።